ሰላም ጤና ይስጥልን። ዛሬ በዓለማችን እጅግ ስሜታዊ ውስብስብና ስትራቴጂካዊ በሆነው የፋርስ ባህረ ሰላጤ የኦማን ባህረ ሰላጤና አጎራባች የውሃ መስመሮች ላይ እየታዩ ያሉትን ተከታታይ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦችን በጥልቀትና በሰፊው እንመረምራለን። በአሁኑ ወቅት በአካባቢው የሚታዩት ውጥረቶች ተራ የአካባቢ ግጭቶች ወይም ጊዜያዊ አለመግባባቶች አይደሉም። ይልቁንም በምዕራባውያን ኃይሎችና በአዲሱ የምስራቅ ጥምረት መካከል ያለውን የኃይል ሚዛን ሙሉ በሙሉ የሚቀይሩ ታሪካዊ ክስተቶች ናቸው። ባለፉት ጥቂት ቀናት ውስጥ ብቻ የኢራን ባህር ኃይል ከአሜሪካ የጦር መርከቦች ጋር በቀጥታ ፍጥጫ ውስጥ መግባቱና ባለፉት ጥቂት ቀናት ውስጥ ብቻ የኢራን ባህር ኃይል ከአሜሪካ የጦር መርከቦች ጋር ቀጥተኛ ፍጥጫ ውስጥ መግባቱና ማስጠንቀቂያዎችን መተኮሱን በይፋ አስታውቋል። በተመሳሳይ ጊዜ በኦማን ወሳኝ የነዳጅ ማከማቻ ተርሚናል ላይ የተሰነዘረውና እስካሁን ግልጽ ያልሆነው የድሮን ጥቃት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ስጋትና ዋጋ መዋዠቅ ፈጥሯል። ይህ በእንዲህ እንዳለ ቴህራን ለበርካታ አስርተ ዓመታት የነበረባትን የአየር ኃይል ድክመቶች ለመቅረፍ እና የአየር ክልሏን አስተማማኝ ለማድረግ ከሞስኮ ጋር የሱ-30 ኤስ-100 ተዋጊ ጀቶችን ለመግዛት ታሪካዊና ፈጣን ስምምነት ተፈራርማለች። ነገር ግን ከነዚህ ወታደራዊ ዝግጅቶች በስተጀርባ ትልቅ የኢኮኖሚና የቴክኖሎጂ ስትራቴጂ አለ። ሩሲያና ኢራን በምዕራባውያን የሚጣልባቸውን ማዕቀቦች ሙሉ በሙሉ ዋጋ ቢስ የሚያደርግ የኢኮኖሚ፣ የትራንስፖርትና የኒኩሌር መስመር በመዘርጋት ላይ ይገኛሉ። በዚህ ልዩና እጅግ ዝርዝር ዘገባችን እያንዳንዱን ክስተት ከጀርባ ያሉትን ስትራቴጂካዊ ኢላማዎች፣ የጦር መሳሪያዎችና ቴክኒካዊ ዝርዝሮችንና የምዕራባውያንን ስጋት በሰፊው እንመረምራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ወደ መጀመሪያ ወሳኝ ጉዳይ ስንገባ በኦማን ባህረ ሰላጤ ላይ የተመዘገበው ወታደራዊ ፍጥጫ የክልሉን የደህንነት ስጋት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። የኢራን መንግስት የዜና ወኪል እንደዘገቡት የእስልምና አብዮታዊ ዘብ ባህር ኃይል በክልሉ ሲንቀሳቀሱ በነበሩ ሁለት የአሜሪካ ባህር ኃይል አጥፊ መርከቦች ላይ ቀጥተኛ ወታደራዊ ተግዳሮቶችን ፈጥረዋል። የኢራን ወታደራዊ አመራሮች እንዳሉት የአሜሪካ የጦር መርከቦች ወደ ኢራን የባህር ክልል በተጠጉበት ወቅት የኢራን ባህር ኃይል የክትትል ድሮኖችንና ሚሳይሎችን በማዘጋጀት ማስጠንቀቂያ ተኩሷል። ይህ እርምጃ የአሜሪካ መርከቦች አቅጣጫቸውን ቀይረው ከአካባቢው እንዲወጡ እንዳረጋቸው ቴህራን ገልጻለች። በተጨማሪም ዩኤስኤስ ትሪፖሊ የተሰኘችው የአሜሪካ ባህር ኃይል ታላቅ መርከብ ውጥረቱን ተከትሎ አካባቢውን ለቃ መውጣቷን የኢራን ወታደራዊ መግለጫዎች አመላክታሉ። የኢራን ወታደራዊ ባለስልጣናት ይህንን ክስተት ተከትሎ በሰጡት መግለጫ የአሜሪካ መርከቦች ወደ አካባቢው በድጋሚ የሚመለሱ ከሆነ ረጅም ርቀት የሚጓዙና እጅግ አጥፊ የሆኑ የሚሳኤል ስርዓቶችን ለመጠቀም ወደ ኋላ እንደማይሉ አስጠንቀዋል። ይህ ፍጥጫ የተመዘገበው በኢራን በእስራኤልና በአሜሪካ መካከል ያለው ቀጠናዊ ውጥረት በከፍተኛ ደረጃ በናረበት ወቅት መሆኑም ክስተቱን እጅግ አሳሳቢ ያደርገዋል። ይሁን እንጂ የኢራን አጸፋዊ መግለጫ በአሜሪካ መከላከያ ሚኒስትርም ሆነ በገለልተኛ አካላት እስካሁን አልተረጋገጠም። ዋሽንግተን በጉዳዩ ላይ ዝምታን የመረጠች ቢሆንም ይህ ክስተት በክልሉ ባሉ ወታደራዊ ኃይሎች መካከል ያለውን አለመተማመንና ገለልተኛ ግጭቶች የመፈጠር ዕድሉን በእጅጉ ያሳያል። የባህር ላይ ወታደራዊ ተንታኞች እንደሚሉት ከሆነ እንዲህ ያሉ ፍጥጫዎች በቀላሉ ወደ ሰፊ ቀጠናዊ ጦርነት ሊያመሩ ይችላሉ ብለዋል። በባህር ላይ ካለው ወታደራዊ ፍጥጫ ጋር በተያያዘ የኢነርጂ መሰረተ ልማቶች ደህንነት አሳሳቢ ደረጃ ላይ ደርሷል። በኦማን ስትራቴጂካዊ የነዳጅ ኤክስፖርት ማዕከል በሆነችው ሚና አልፋሃር ተርሚናል አቅራቢያ በተፈጸመ የድሮን ጥቃት ከፍተኛ ፍንዳታ መከሰቱ ተሰምቷል። ይህ ወደብ የኦማንን ድፍድፍ ነዳጅ ለዓለም ገበያ የሚያቀርብ ዋና በር በመሆኑ በጥቃቱ ሳቢያ የነዳጅ መጫን ስራዎች ለተወሰነ ጊዜ ተቋርጠው ነበር። በማህበራዊ ሚዲያ ላይ የተሰራጩ ምስሎች የጥቃቱን አስከፊነት የሚያሳዩ ቢሆንም የኦማን ባለስልጣናት ከጥቃቱ ጀርባ ያለውን አካል ከመግለጽ ተቆጥበዋል። እስካሁን ድረስ ጥቃቱን የፈጸመው አካል በይፋ አልታወቀም። እንዲሁም ጥቃቱ ከእስራኤል ወይም ከሌሎች ቀጠናዊ ኃይሎች ጋር ስለመያያዙ አስተማማኝ ማስረጃ አልቀረበም። የኦማን የነዳጅ ኩባንያ ስራዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታቸው መመለሳቸውን ቢገለጽም የዓለም ነዳጅ ገበያ ግን በጥቃቅን ምክንያቶች ከፍተኛ ስጋት ውስጥ ወድቋል። ይህንን ክስተት ይበልጥ አሳሳቢ የሚያደርገው ጥቃቱ የተፈጸመው በቅርቡ በኩዌትና በባህሬን ተመሳሳይ የነዳጅ ማከማቻዎች ላይ ጥቃቶች በተፈጸሙ ማግስት መሆኑ ነው። ይህንን በሆርሙዝ ወሽመጥ አካባቢ ባሉ የነዳጅ ማስተላለፊያ መስመሮች ላይ የተቀናጀ የስጋት ጥላ ያጠላ መሆኑን ያሳያል። እነዚህ ጥቃቶች በተለይም የነዳጅ ዋጋን ከፍ በማድረግ በዓለም ኢኮኖሚ ላይ ጫና ለመፍጠር የታለሙ መሆናቸውን የኢኮኖሚ ባለሙያዎች ይናገራሉ። ወደ ሰማይ ስንመለስ ኢራን ለረጅም ጊዜ የነበረባትና በተደጋጋሚ የምዕራባውያንን ጥቃት ኢላማ እንድትሆን ያደረጋትን
የአየር ኃይል ድክመት ለመቅረፍ ታሪካዊ እርምጃ ወስዳለች። ኢራን ከሩሲያ ጋር ባደረገችው ፈጣን ስምምነት የስኮይ ሱ-30 ኤስኤም-2 ዘመናዊ ተዋጊ ጀቶችን ለመግዛት ተስማምታለች። ኢራን አዳዲስ ጀቶች ተመርተው እስኪያልቁ ከመጠበቅ ይልቅ ጥቂት ሰዓታትን ብቻ የበረሩና በጥሩ ሁኔታ ላይ ያሉ ጀቶችን ከሩሲያ ለመግዛት መወሰኗ ስልታዊ አካሄድ ነው ተብሏል። ይህም በሩሲያ የጦር መሳሪያ ፋብሪካዎች ውስጥ ያለውን የረጅም የምርት ጊዜ በማስቀረት ጀቶችን በአጭር ጊዜ ውስጥ በአየር ኃይሏ ውስጥ ለማሰማራት ያስችላታል። የሱ-30 ኤስኤም-2 ተዋጊ ጀቶች ዘመናዊ የራዳር ዘዴዎችን፣ የግፊት አቅጣጫን የሚቀይሩ ሞተሮችና የላቁ የኤሌክትሮኒክስ ጦርነት መከላከያ ዘዴዎች የተገጠሙላቸው ናቸው። እነዚህ ጀቶች በአየር ላይ ያላቸውን የመከላከልና የማጥቃት አቅም በከፍተኛ በመሆኑ በባህረ ሰላጤው ላይ የሚገኙትን የምዕራባውያን የአየር መከላከያ ዘዴዎች ለመጋፈጥና የኢራንን የአየር የበላይነት ለማረጋገጥ ትልቅ ሚና ይጫወታሉ። ይህ ስምምነት በምዕራባውያን ወታደራዊ ተንታኞች ዘንድ ትልቅ ድንጋጤን ፈጥሯል። ይህ ወታደራዊ ትብብር በሁለቱ ሀገራት መካከል ያለውን ሰፊ ግንኙነት የሚያሳይ አንድ ገጽታ ብቻ ነው። ሩሲያና ኢራን በምዕራባውያን የሚጣልባቸውን ማዕቀቦች ሙሉ በሙሉ ዋጋ ቢስ የሚያደርግ የኢኮኖሚም የትራንስፖርትና የኒኩሌር መስመር በመዘርጋት ላይ ይገኛሉ። የዚህ ስትራቴጂካዊ ትብብር ዋና ምሰሶ ዓለም አቀፍ የሰሜን ደቡብ የትራንስፖርት ኮሪደር ነው። ይህ የትራንስፖርት መስመር በሩሲያ በኢራን በኩል በቀጥታ ከህንድ ውቅያኖስና ከደቡብ እስያ ገበያዎች ጋር የሚያገናኝ ሲሆን የምዕራብ አውሮፓን የባህር መስመሮች ሙሉ በሙሉ ያስቀራል። የዚህ ኮሪደር ወሳኝ አካል የሆነው የራሺስ 10 የባቡር መስመር ግንባታ በሩሲያ ከፍተኛ የገንዘብና የቴክኒክ ድጋፍ እየተገነባ ይገኛል። የዚህ የትራንስፖርት ኮሪደር መጠናቀቅ ሩሲያና ኢራን ያለ ምዕራባውያን ጣልቃ ገብነት በቀጥታ የንግድ ልውውጥ እንዲያደርጉ ያስችላቸዋል። ይህ መንገድ ከባህር መንገድ ይልቅ ጊዜን በግማሽ የሚቀንስ ከመሆኑም በላይ የስዊዝ ቦይን ወይም ሌሎች በምዕራባውያን ቁጥጥር ስር ያሉ የባህር መተላለፊያዎችን መጠቀም ሳያስፈልግ ዕቃዎችን ለማጓጓዝ ትልቅ አማራጭ ሆኗል። በትብብሩ ውስጥ ሌላውና እጅግ አነጋጋሪው ዘርፍ የኒኩሌር ልማት ነው። የሆርሞዝጋን ፕሮጀክት በአቶሚክ ቴክኖሎጂ ዘርፍ ኢራንን ወደ አዲስ ምዕራፍ የሚያሸጋግር ሲሆን ሩሲያ ለዚህ ፕሮጀክት አስፈላጊውን የቴክኖሎጂና የሳይንስ ድጋፍ ለማድረግ ቃል ገብታለች። ይህ ፕሮጀክት ለኢራን የኤሌክትሪክ ኃይል አቅርቦትን ከማሳደግ ባለፈ በዓለም አቀፍ ደረጃ በኒኩሌር ቴክኖሎጂ ያላትን ተጽዕኖ ፈጣሪነት እንደሚያሳድግ ባለሙያዎች ይናገራሉ። በሌላ በኩል ደግሞ በቡሸር የኒኩሌር ጣቢያ የሚገነቡት አዳዲስ ማመንጫዎች የኢራንን የኒኩሌር አቅም በከፍተኛ ደረጃ የሚያሳድጉ ናቸው። ይህ ስምምነት በምዕራባውያን በተለይም በአሜሪካና በእስራኤል ዘንድ ትልቅ ስጋትን ፈጥሯል። ዋሽንግተንን ይህንን የኒኩሌር ትብብር ለመክታት ብትሞክርም የሞስኮና የቴህራን ቁርኝት ግን ይበልጥ እየጠነከረ መጥቷል። ክቡራትና ክቡራን፣ እነዚህ ክስተቶች የሚያሳዩት በባህረ ሰላጤው ላይ አዲስ የኃይል ሚዛን እየተፈጠረ መሆኑ ነው። በአሜሪካ የሚመራው የምዕራባውያን የቁጥጥር ስትራቴጂ በሩሲያና በኢራን ጠንካራ ወታደራዊና ኢኮኖሚያዊ ምላሽ እየተጋረጠበት ይገኛል። ዘመናዊ የሩሲያ ተዋጊ ጀቶች ወደ ኢራን መግባታቸው በባህር ላይ የሚታዩት ፍጥጫዎችና ማዕቀብን የሚቋቋሙ አዳዲስ የንግድ መስመሮች መዘርጋት ቀጠናውን ወደ አዲስ ምዕራፍ እያሸጋገሩት ይገኛሉ። ዋሽንግተንና አጋሮቿ ለዚህ ፈጣን ለውጥ ምን አይነት ምላሽ እንደሚሰጡ ወደፊት የሚታይ ቢሆንም የሩሲያና የኢራን ጥምረት ግን በቀላሉ የሚበጠስ አለመሆኑን በተግባር እያሳዩ ይገኛሉ።